ሰላም ሰላም፣ ጤና ይስጥልኝ ውድ የዩቲዩብ ፋሚሊዎቼ፣ ቤተሰቦቼ፣ ሰብስክራይቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። ሰላማችሁ ብዝት ይበልልኝ ውዶችዬ። የሚገርማችሁ ሰሞኑን የሌለ ነገር ውስጥ ነው የገባሁት። የእውነት በጣም ማለት ነው። እኛ ጋር መብራት ጠፍቷል። እኛ ጋር ኔትወርክ ጠፍቷል። እኛ ጋር ምንም ነገር ሁሉ ነገር ጠፍቷል። በቃ ምን እንደምላችሁ አላውቅም። ሁሉ ነገር ማለት ነው እና ራሴን በጣም እያመመኝ ነው። እውነት ለመናገር ማለት ነው። ራሴን ሁላ እንደዚህ እያሰርኩ ነው የምውለው። እኔ ደግሞ ታውቃላችሁ ካለ ዋይፋይ መዋል ማደር በጣም አልችልም። የእውነት እንደው ሳልበላ ሳልጠጣ ቡል ነው የሚያድረኝ ማለት ነው። ባድር ነው የሚሻለኝ እና በጣም ከባድ ነው። ብቻ እኔ እንጃ ምን እንደምላችሁ አላውቅም ወዶች። የምር በጣም እየከፋኝ ነው። አስቡት እንግዲህ 2 ቀን 3 ቀን ያህል እንግዲህ በጣም ከባድ ነው የእውነት በጣም ወይ ጓደኛ ቤተሰብ ምናምን ኑሯችሁ እንኳ የዛ እየሄዳችሁ ምናምን በቃ እንደው ለማረሳሳት እንኳ ብትሞክሩ እንደው ብዬ አስባለሁ። እኔ ግን የትም ቦታ ከቤት ውጭ ስለማልሄድ በጣም ከባድ ነው ወዶች እና በርቺ በሉኝ ማለት ነው። እንግዲህ በቀጣይ እንደዚህ የሚያይኖር ከሆነ በቃ ከዚህ ቦታ መውጣት ነው ያለብኝ። ምንም ማድረግ አልችልም። ምንም ማድረግ አይቻልም ማለት ነው ወዶች እና እንኳን አደረሳችሁ ለእኔ ጾም ፍች በዓል ማለት ነው ወዶች እየፍስግ እና እንኳን አደረሳችሁ አደረሰን ሁላችሁም ማለት ነው። እሺ በሰላም አደረሰን እላችኋለሁ ወዶች ወይ እና በጣም ደብሮኝ ምንም በጣም ከባድ ነው እውነት ለመናገር። ወስማ እንዴት ቀኑ እንደዋለልኝ እንደመሸልኝ ምናምን እንደነጋልኝ ልነግራችሁ አልችልም። እኔ ማርያምን እኔ ማታ 3 ሰዓት ምናምን እንደው እንኳን እንደተኛ ምንም ራሱ በጣም ከባድ ነው። ኧረ እንደው ሁሉ ነገር ጠዋትም ማታም በጣም ከባድ ነው እና አሁን በቃ ማታ ላይ ነው አሁን ሲደብረኝ ቀን እንትን አላልኩም ነበር። ልብስ አጥቦ አልኩኝና ከዛ ዝም ብዬ ቡና ምናምን አፈላለሁኝና ከዛ ፍርሽ አድርጌ ቡናዬን ከዛ እንደዚህ በዚህ መልኩ ቡናዬን ፈረሽኩኝ። አይታያችሁም መሰለኝ እዚህ ጋር እንደዚህ ፍርሽ ያረኳት። ከዛም ደግሞ በመቀጠል እዚህ ጋር በመጥበሻ ነገር ወጥ ትታያችኋለች። መጥበሻ እዚህ ጋር አለች እቺ ማለት ናት። ይዋት በዚህ ቆንጆ ወጥ ሰራሁላችሁ። ጠዋት ላይ ዝም ብለን ትንሽ ጥብስ ነገር ምናምን ነበረ ከቤተክርስቲያን እንደመጣን ቁርስ የቀመስን። ከዛ ደግሞ አሁን ደግሞ በበርበሬ ምንድነው ቀይ ወጥ ማለት ነው። ቀይ ወጥ እኔ ቀይ ወጥ አልወድም፣ ግን ጥብስ ነገር ሲሆን ምናምን ወይ ቅቅል ሲሆን ደስ የሚለኝ ስጋና ግን በቃ ቤቴ ግን እንደዚህ በትንሽ መጥበሻ እንደ ስር ታደርጌ ዝም ብዬ ያለ አይደለ በጣም ስጋውን አብስልና በጥብስ ከዛ በርበሬ ድርግ አድርጎ እዛችሁ ላይ በጣም በቃ በእንደዚህ መልኩ ማለት ነው። ይታያችኋል። ይኸውልኝ እዚህ ጋር በጣም ያምራል እና ላጎርሳችሁ የኔ ወዶች እና እራት እየበላሁኝ ነው። ቡና ደግሞ እዚህ ጋር አፍልቼ አስቀምጫለሁ፣ እቀዳለሁ። ከዛ በቃ ልጅ ጎርስ እያደረግን ወያ በጣም ነው የሚጥመው። በጣም ቀይ ወጥ እንትን ላለው ሰው በጣም ይጥማና ይውጥ። ልጄ ብዙ ስጋ አይበላም ማለት ስጋ ወጥ እንደውም አይበላም። ስጋ ወጥ፣ እንቁላል ምናምን እንደዚህ ወተት በልጅነቱ ወተት እንኳን በልጅነቱ ነው እምቢ ያለኝ ማለት ነው። በወተት ነው ያደገው። በእርግጥ ጡት ሳይጠባ ነው ልጅ ያደገው። በወተት ነው ያደገ፣ ግን በወተት ምክንያት ወተት ሲጠላ አብሮ ስጋውን ሁሉ ጠላው፣ እንቁላል ሁሉ ጠላ ማለት ነው እና በትንሽ ትንሽ ለማስለመድ እየሞከርኩኝ ነው። ግን እንደዚህ ደፍር ብሎ ምናምን እንደሌላው ምግብ አይቀርብም እንደዚህ ስጋ ወጥ ሲሆን ማለት ነው ወዶችዬ። እና በርበሬው አያምርም? በርበሬው ነው ትውዶች። በርበሬው ባለፈ ያስፈጨሁት በርበሬ ማለት ነው። ማርያምን ትንሿ በማንኪያ ትንሿ በቂ እንዴት አድርጎ እንደሚቀላ ማለት ነው። መድኃኒዓለምን ይውትማ። ቀይ ወጥ ደግሞ እንደዚህ ሲሆን ይለያል። መድኃኒዓለምን ነው። እኔ የእናንተ ውድ እህት እኮ በጣም ባለሙያ ነኝ። ጣሙን ደግሞ እንደው ምን ልበላችሁ እናንተ በቀምሱን ነበር ጣሙ። መልኩን ግን እያያችሁ ስለሆነ ማመንም ይቻላል። ጣሙ ደግሞ መልኩ ያማረ ጣሙ ትላላችሁና በጣም የእውነት በጣም ከባድ ነው እላችኋለሁኝ። በነኔ ቀን ዛሬ በነኔ ቀን ሸበካ የለ፣ ዋይፋይ የለ፣ መደዋወል የለ፣
በጣም ነው የሚያስጠላው። እውነት ለመናገር ድብር ነው የሚለው ውዶችዬ። እና ግን እኔም ያው ከልጄ ጋር እየተጫወትኩ ቢሆን እያሳለፍኩት ነው። ማታ ደግሞ እንደዚህ ፍርሽ አረኩኝ። እንደዚህ ቀይ ወጥ ሰራሁና እንደዚህ እራቴን ተጋበዝኩ። ራሴን በራሴ ቃል እንዳይደብርሽ ብዬ ፍርሽ አረኩላት እንደዚህ ማለት ነው። ቡናዋን ከዚሁ በቃ እንደዚህ አይነት ህይወት እኔ በጣም ነው የምወደው። በርግጥ እዛችሁ ምናምን ነገር በፊትማ ዝም ብዬ ደጋሽ ነበርኩኝ። ደጋሽ ስላችሁ ዝም ብዬ አትክልቱን አጠራቅምና በቃ መደገፍ ነበር። አሁን ግን ህይወት ብዙ ነገር ስለሚያስተምራችሁ በጣም ጥንቁቅ፣ በጣም ጎበዝ፣ ህይወቴን በቃ እንዴት መምራት እንዳለብኝ በደንብ ህይወት ስላሳየችኝ እንደዚህ አይነት ሆኜላችኋለሁኝ። ለዛ ነው። እና ግን ብቸኝነቴን በጣም ስለምፈልገውም ስለምወደው ነው እላችኋለሁ። በእርግጥ ብቸኛ አይደለሁም፣ እግዚአብሔር ከኔ ጋር ነው። እናንተ ልጅ ያለ ብዙ እግዚአብሔር ይመስገን። እና በጣም ነው የምወዳችሁ። እሺ ሸበካው ደግሞ ዋይፋይ ሰርቶ ደግሞ እስክንገናኝ ድረስ እናንተንም እኔንም በሰላም ያቆየን፣ በሰላም ያቆየን። ወልድኝ ስቲያ የልጄ ቁራዴው ትዛዛዛ ወድቀዋል። ኧረ ልጄ ገባ። ከዛ ደግሞ እዚህ ጋር ቡና ምናምን አለ፣ ከሰል አለ። ከዛ ምግብ የነውት እዚህ ጋር ይዤ ነው የምበላ እኔ። ደስ አይልም? የኔ ህይወት እግዚአብሔር ግን ለእናንተ ይስጣችሁ። ማርያምን የኔ ህይወት ለእናንተ ይስጣችሁ ማለት ነው። ልጄ ዩቱብ መግባት አይችልም፣ እግዚአብሔር ይመስገን። እንግዲህ ምንም ማድረግ አይቻልም። ወደፊት እንግዲህ ዩቱብን አስፈቅጄ ልጄ አብሮ የሚሰራ በጣም ደስ ይለኛል። በጣም ፍቅር የሆነ ነው ልጄ ማለት ነው። እና ቲክቶክ ብቻ ካልሆነ በቀር በቃ ዩቱብ ላይ አብሮ የሚሰራ አልቻለም ልጄ። እና ልጄ ጓደኛዬም እንዲሆነኝ ስለምፈልግ ማለት ነው ውዶች። እና በብዙ ነገር ከልጄ ጋር እንድሰራ ፈልጋለሁኝ። እና ሰላም ሁኑልኝ። እግዚአብሔር ውድና ፈቅሮ ደግሞ ተለቆ በሰላም እናንተም ደህና ሆናችሁ እኔም ደህና ሆኜ ደግሞ በሰላም የምንገናኝበት ቀን ይምጣ በሉ እስቲ። ጸልዩልኝ፣ እውነት ጸልዩልኝ። እኔ ካለ ዋይፋይ መኖር አልችልም ወንዶችዬ። እና ጸልዩልኝ ዋይፋይም እንዲለቀቅ ስራችንም እንድንሰራ እኛም እንድንገናኝ እላችኋለሁኝ። እና ቃልዬም እንግዲህ ምንም እንኳ ቢደብራት ራሷ እንደዚህ እያጽናናች ነው፣ ፍርሽ እያደረገች እላችኋለሁ ውዶችዬ። እንደዚህ ራሷን እየተንከባከበች ነው፣ እንደዚህ እያጎረሰች ነው ራሷን። ልጄ እየገባ ነው። እና በጣም ወዳችሁ። እንደዚህ ደግሞ ስታዩኝ ወፍራም ምናምን እንዳልመስላችሁ፣ ብጃማ ለብሼ ምናምን ነው። ቀጭን ነኝ እኮ እሺ። ብጃማ ለበስኩ። ልብስ ስናጥብ ነበር ይዋል። ከዛ እኔና ዳዊትዬ ዋይ ከዛ ፍርሻ አረግን እንደዚህ እላችኋለሁ። እና ብጃማ ለብሼ ነው ቢሮ የሚቀርጽላችሁ። ያው የሆነ ምንድን ነው የሚባለው ያልተዘጋጀ ቪዲዮ እንደደበረኝ እንድታውቁ ስለፈለኩኝ ነው ውዶች። እና በጣም ወዳችኋለሁ። በያላችሁበት ሰላማችሁ ይብዛልኝ፣ በሰላም ያገናኘን። ሌላ ምንም አለ። ወዳችኋለሁ ባይሽ። እና በመጨረሻ ችንጉረሱልኝ በሞቴ ያፈርስ ሆን ይባላል የአገሬ ሰው ማለት ነው። እና እንዲሁ ከቤት የመጣችሁ እኔንም በሞቴ ያፈርስ ሆን ችንጉረሱልኝ የምንበቀል ይኑርላችኋለሁ ውዶች። ወዳችኋለሁ በጣም። በያላችሁበት ሰላም በሰላም እንገናኝ። በያላችሁበት መልካም ምሽት። ቻው